ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ለተሰኞ የጠዋት ፕሮግራማችን ነው ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ወቅታዊ ዘገባ፣ የጋዜጦች አምድና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንደሆነ አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያም አርዕስተ ዜና። ኢራን ባለፉት 2 ሳምንታት 360 ሚሳኤሎችን ወደ እስራኤል ክልል መተኮሷን የመከላከያ ሰራዊቱ አስታወቀ። እስራኤል በሊባኖስ ያለውን ወታደራዊ ዘመቻ ለማስፋፋት በቅርቡ 450 ሺህ ተጠባባቂ ወታደሮችን ለማዝመት ማሰቧ ተገለጸ። በጦርነቱ ምክንያት ተቋርጦ የቆየው የመማር ማስተማር ሂደት በአንዳንድ አካባቢዎች ዛሬ በከፊል ይጀመራል ተብሎ ይጠበቃል። የሊባኖስ የሕግና ፍትህ ሚኒስትር አብደል ናስር የሂዝቦላን ድርጅት የጦር መሳሪያ ገቢ የማድረግ ኃላፊነቱ የሀገሪቱ መሆኑን አሳሰቡ ተባለ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። በጦርነቱ ምክንያት ተቋርጦ የቆየው የመማር ማስተማር ሂደት በአንዳንድ አካባቢዎች ዛሬ በከፊል ይከፈታል ተባለ። የደጀን ዕዙ በሰጠው ፍቃድ መሰረት ትምህርት የሚከፈትባቸው አካባቢዎች በጋዛ ሰርጥ አዋሳኝ ድንበሮች በሚገኙ ሰፈሮች፣ በይሁዳና ሰማሪያ ቀበሌዎች፣ በኔጌብ አንዳንድ ቦታዎች፣ በአራባና በመሳሰሉት ሲሆን በማዕከላዊ የሀገሪቱ ክፍል በሰሜንና ኢየሩሳሌም አካባቢ ትምህርት ቤቶች አይከፈቱም። በኢንተርኔት በዙም አማካኝነት ማስተማራቸውን ይቀጥላሉ። ዛሬ ትምህርት መከፈቱን የተቃወሙ ብዙ የአካባቢ መስተዳድሮች እንዳሉ ሁሉ የደገፉም ጥቂት ማዘጋጃ ቤቶች አሉ። የሲድሮት ከተማ ዛሬ መደበኛ የመማር ማስተማር ሂደት የምትጀምር መሆኑን የከተማ ከንቲባ አሎን ዳቪድ ገልጸዋል። በከተማው ያለው የጸጥታ ሁኔታ ከደጀን ዕዙና ወላጆች ጋር በመካከር ትምህርት ቤቶች ደረጃ በደረጃ እንዲከፈቱ መወሰኑን ከንቲባው ገልጸዋል። ኢራን ባለፉት 2 ሳምንታት 360 ሚሳኤሎችን ወደ እስራኤል ክልል መተኮሷን የመከላከያ ሰራዊቱ አስታወቀ። በመከላከያ ሰራዊቱ የመረጃ ክፍሉ እንደገለጸው ኢራን ወደ እስራኤል ለመተኮስ አዘጋጅታቸው ከነበሩ ሚሳኤሎች መካከል 70 ከመቶ የሚሆኑት በእስራኤል አየር ኃይል ጥቃት ወድመዋል። የኢራን 100 የሚሆኑ የአየር መቃወሚያዎችም ተደምስሰዋል። ከ8 ወራት በፊት ከነበረው የጦር ዘመቻ በኋላ ኢራናውያን 1000 የሚሆኑ የባለስቲክ ሚሳኤሎችን መስራት ችለዋል። አሁን ግን የአቅማቸው ጠፍቷል። ባለፉት 16 ቀናት ጦርነት በኋላ የእስራኤል ጦር አሁንም ጥቃት ለመውሰድ ያቀደባቸው የኢራን ኢላማዎች አሉ። እስካሁን ድረስ 2200 የኢራን እስላማዊ አስተዳደር ይዞታዎች ጥቃት ተፈጽሞባቸዋል። በሺዎች የሚቆጠሩ የኢራን አብዮታዊ ዘብ ታጣቂዎችም ተገድለዋል ተብሏል። 17ኛ ቀኑን የያዘው የአንበሳው አገሳ የጦር ዘመቻ በኢራን ላይ ተጠናክሮ እየተካሄደ ነው። ለ47 ዓመታት ያክል እስራኤልን ለማጥፋት ሲዘጋጅ የቆየውና ጸረ አሜሪካና ጸረ ምዕራባውያን እንቅስቃሴ ሲያደርግ የቆየውን የኢራን እስላማዊ አስተዳደር ለመገርሰስ፣ የኒውክሌር ማብለያዎችን ለማውደም፣ የሚሳኤል እቅዱን ለማስቀረትና ለኢራን ጭቁን ሕዝብ ነጻነት ያመጣል በሚል እሳቤ እየተካሄደ ያለው ጦርነት ዛሬ 17ኛ ቀኑን ይዟል። አሜሪካና እስራኤል በጋራ በኢራን ላይ እያካሄዱ ያሉት ጦርነት የኢራንን አብዮታዊ ዘብ ኢላማ ያደረገ ሲሆን የኢራን አየር ክልልን ሙሉ በሙሉ የተቆጣጠሩት እስራኤልና አሜሪካ የአያቶላዎችን አስተዳደር መፈናፈኛ በማሳጣት ጥቃታቸውን አጠናክረው ቀጥለዋል ተብሏል። 3ኛ ሳምንቱን የያዘው የጦር ዘመቻ ብዙ ድሎችን ማስገኘቱ ቢገለጽም የዘመቻውን እቅድ ሙሉ በሙሉ ለማሳካት ገና በሺዎች የሚቆጠሩና እርምጃ ሊወሰድባቸው የሚገቡ ኢላማዎች እንዳሉ የእስራኤል ጦር ቃል አቀባይ ኤፊ ዴፍሬን ትላንት ማስታወቃቸው ይታወሳል። ኢራን ከእስራኤል 1500 ኪሎ ሜትር በላይ ርቃ የምትገኝና ሁለቱ ሀገራት በድንበርም ሆነ በሌላ ነገር የማይገናኙ ቢሆንም በኢራን እስላማዊ አብዮት ከፈነዳ ከ1979 ዓ ም ወዲህ እስራኤልን ለማጥፋት እቅድ አውጥቶ ሲንቀሳቀስ የቆየው የአያቶላዎች አስተዳደር ባለፈው ዓመት የጦር ዘመቻ ክፉኛ ቢጎዳም ከወደቀበት ተነስቶ እንደገና ራሱን ለማደራጀትና በጀመረው እኩይ ተግባር መንቀሳቀሱን ሲያውቁ አሜሪካና እስራኤል በቅንጅት ከየካቲት 28 ቀን 2026 ዓ ም ጀምሮ የጦር ዘመቻ ከፍተው ጠንካራ እርምጃ እየወሰዱ ዛሬ 17ኛ ቀናትን አስቆጥሯል። ኢራን ወደ እስራኤልም ሆነ በመካከለኛው ምስራቅ ባሉ የአረብ ሀገራት ዓለም አቀፍ የጦር ሕግ ከሚፈቅደው ውጭ በሆነ መንገድ በሰላማዊ ዜጎች ላይ ሚሳኤሎችንና ድሮኖችን በመተኮስ ብዙ ጉዳት ታደርሳለች።
ምንም እንኳ የእስራኤል አየር መቃወሚያዎች ኢራን ከተኮሰቻቸው ሚሳይሎች መካከል አብዛኞቹን ቢያከሽፉም ከራዳር ውጭ ሆነው በገቡ በጣት የሚቆጠሩ ሚሳይሎችና እነሱን ለማክሸፍ ለሚተኮሰው ሚሳይልና ፍንጥርጣሪያቸው ወደ 13 ሰዎች ሕይወታቸው አልፏል። ከ100 በላይ ደግሞ ቆስለዋል። በንብረት ላይም ጉዳት ደርሷል። በአንጻሩ እስራኤልና አሜሪካ በኢራን ላይ እርምጃ ሲወስዱ በአብዛኛው የኢራንን እስላማዊ አስተዳደር ይዞታ ትኩረት ያደረገ ጥቃት ይፈጽማሉ። ይሁን እንጂ ጦርነቱ በታቀደለት መሰረት ግቡን እየመታ እንዳልሆነና እንደገና መታየት እንዳለበት የእስራኤል ደህንነት ጥበቃ ባለስልጣናት ማሳሰባቸው ተገልጿል። ጦርነቱ በሶስቱ ሀገራት ሳይወሰን አካባቢውን ያካለለ በመሆኑ በምጣኔ ሀብቱ ላይ ከፍተኛ ጉዳት ማድረሱን ቀጥሏል። በእንዲህ እንዳለ አሜሪካ በሆርሙዝ የባህር ወሽመጥ የመርከቦችን ደህንነት የሚቆጣጠር አንድ ኃይል ለማቋቋም እንቅስቃሴ መጀመሯ ተገልጿል። እስራኤል በሊባኖስ ያለውን ወታደራዊ ዘመቻ ለማስፋፋት በቅርቡ 450 ሺህ ተጠባባቂ ወታደሮችን ለማዝመት አስባለች ተባለ። እስራኤል የሂዝቦላን ድርጅት ለመደምሰስ በደቡብ ሊባኖስ 2 ብርጌድ እግረኛ ጦር አስገብታ እየተዋጋች መሆኑ ይታወቃል። ዘመቻውን በማጠናከርና የምድር ጦሩን የበለጠ በማስገባት ሂዝቦላን በከፍተኛ ሁኔታ ለመዋጋት በእስራኤል በኩል እቅድ መኖሩ ሰሞኑን ሲነገር ሰንብቷል። ቃል አቀባያችን ሚካኤል ሸሜሽ ካደረሰን ዘገባ መረዳት እንደቻል ነው የመከላከያ ሚኒስቴር ጽሕፈት ቤት 450 ሺህ ወታደሮች እንዲጠሩ የጠየቀውን መንግስት እንዲያጸድቅ በቅርቡ ይጠይቃል ተብሏል። የክኔሴት የውጭና ደህንነት ቋሚ ኮሚቴ ከመንግስት ውሳኔ በፊት ተጠባባቂ ወታደሮች መዝመታቸውን በተመለከተ ይመክርበታል ተብሏል። ይሁን እንጂ አሁን ተጠባባቂ ወታደሮችን ማዝመት የሚቻለው 280 ሺህ ያክሉን ብቻ ነው ተብሏል። የሐማስ ድርጅት የጦር መሳሪያ ትጥቁን የመፍታት እቅድ እንደሌለውና በእስራኤል ላይም በብዙ ግንባሮች ጦርነት ቢጀምር የሚፈልግ መሆኑን ለኢራኑ አዲስ የበላይ መሪ ሞጅታባ ሐሚናይ ደብዳቤ መላኩ ተገለጸ። ቃል አቀባያችን ኦርሊ አልካላይ ከላከችልን ዘገባ መረዳት እንደቻል ነው ሐማስ ለአዲሱ የኢራን መሪ በላከው የሹመት መልካም መግለጫ ደብዳቤ ሐማስ የጦር መሳሪያ ትጥቁን ለመፍታት ፈቃደኝነት እንደሌለውና በብዙ ግንባሮች ጸረ እስራኤል ጦርነት እንዲከፈት መግለጹና በሊባኖስ፣ የመን፣ ኢራቅና በመሳሰሉት ግንባሮች ጦርነት ቢኖር እስራኤልን ከባድ ዋጋ ያስከፍላታል ማለቱ ተገልጿል። እንዲሁም ሐማስ ከእስራኤል ጋር ዲፕሎማሲያዊ ስምምነት የፈረሙ የአረብ ሀገራትን ነቅፏል ተብሏል። ደብዳቤው ለኢራኑ አዲስ መሪ በሚስጥር መላኩና ይፋ ለመሆኑ ተጨምሮ ተገልጿል። የሊባኖስ የሕግና ፍትህ ሚኒስትር አብደል ናስር የሂዝቦላን ድርጅት የጦር መሳሪያ ትጥቅ ገቢ የማድረግ ኃላፊነቱ የሀገሪቱ መሆኑን አሳሰቡ ተባለ። የሊባኖሱ የሕግና ፍትህ ሚኒስትር የሂዝቦላን ጦር መሳሪያ መንግስት በቁጥጥር ስር የማዋል ኃላፊነት ያለበት መሆኑን ቢገልጹም ሂደቱ በአንድ ቀን የሚፈጸም ሳይሆን ጊዜ ይፈልጋል። ያም ሆኖ በፍጥነት መካሄድ ያለበት ጉዳይ ነው ብለዋል። ምክንያቱም ሂዝቦላ የታጠቀው ህገወጥ የጦር መሳሪያ ሊባኖስን በአካባቢያዊ ጦርነት እንድትገባ የሚያደርግ ነው። የሂዝቦላን የጦር መሳሪያ በቁጥጥር ስር ለማዋልና ህግ የሚተላለፉትን ፍርድ ቤት ለማቅረብ ኃላፊነቱ የመንግስት መሆን አለበት ብለዋል የሊባኖሱ ህግና ፍትህ ሚኒስትር። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት አየሩ ቀዝቃዛማ ይሆናል፣ በአንዳንድ አካባቢዎች አልፎ አልፎ ይዘንባል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢው 13፣ በቴልአቪቭና አካባቢው 19፣ በሃይፋና አካባቢው 18፣ በብኤርሸባና አካባቢው 19፣ በኤላትና አካባቢው 24 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዘዋቸው ከቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸውን ርዕሰ ጉዳዮች በአጭሩ ወደ እናንተው እናደርሳለን። መጋቢት 16 ቀን 2016 ዓ ም ለዝግጅት ክፍላችን የደረሱት ሶስቱ የእስራኤል ዋና ዋና ጋዜጦች ይዲኦት አህሮኖት፣ ማዕሪብና ሐሬጽ ናቸው። ሶስቱ ጋዜጦች በዘገባቸው ብዙ ትኩረት የሰጡት በኢራንና ሊባኖስ እየተካሄዱ ያሉ ሁለት የጦር ዘመቻዎችን ነው። የማዕሪብ ጋዜጣ በኢራን እየተካሄደ ያለው ጦርነት በአሁኑ ወቅት ትኩረት ያደረገው በኢራን አብዮታዊ ዘብ ኃይሎች ነው። የእስራኤል መከላከያ ሰራዊት ባለስልጣናት እንደሚሉት በአሁኑ ወቅት ወታደራዊ እርምጃው ትኩረት ያደረገው
በኢራን መንግስት የጦር ማዘዣዎች አድማ በታኞች ላይ ነው። በቀጣይ 3 ሳምንታት በኢራን የሚወሰዱ የጦር እርምጃ እቅዶች ይፋ ሆነዋል። የእስራኤል መከላከያ ሰራዊት ቃል አቀባይ ትላንት እንዳስታወቁትም በኢራን እየተካሄደ ያለው የጦር ዘመቻ በቀጣይ 3 ሳምንታት ድረስ ይቆያል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደገለጹት ደግሞ ጦርነቱን ለማስቆም ሲባል የሚደረግ ድርድር የለም። ኢራናውያን ድርድር ቢፈልጉም በአሁኑ ጊዜ ፈቃደኛ አይደለንም፣ ምክንያቱም ኢራን ለሰላም አማራጭ ዝግጁ አይደለችም በማለት ትራምፕ መናገራቸውን የማዕሪፍ ጋዜጣ ዘግቧል። የእስራኤል ጦር እስካሁን ድረስ 2200 የሚሆኑ የኢራን መንግስት እስላማዊ አስተዳደሮች ቦታዎችን እንዳጠቃ ጋዜጣው ዘግቧል። ያም ሆኖ ከኢራንና ሊባኖስ ሚሳኤሎች፣ ድሮኖችና ሮኬቶች ወደ እስራኤል ክልል መተኮሳቸው እንደቀጠሉ ነው። ትላንት ወደ መካከለኛው እስራኤል በተተኮሰ ሚሳኤል ሰዎች ቆስለዋል። ብዙ የንብረት ጉዳትም ደርሷል። አንድ የፔታህ ቲክቫ ከተማ ነዋሪ ለሁለተኛ ጊዜ በሚሳኤል ፍንጥርጣሪ ቤቱ ተጎድቷል። በየጊዜው ወደ ሚሳኤል መከላከያ ቦታ በመግባትና በመውጣት መኖር አይቻልም በማለት ወቅታዊው የጦርነት ሁኔታ አስቸጋሪ መሆኑን መናገሩን የማዕሪፍ ጋዜጣ ዘግቧል። ሌላው በጦርነቱ ምክንያት በክፍል የመማር ማስተማር ሂደት ከ2 ሳምንታት በላይ ተቋርጦ ይገኛል። የደጀን እዙ በአንዳንድ አካባቢዎች ትምህርት ከዛሬ ጀምሮ ማስተማር ይቻላል ብሎ በመፍቀዱ የትምህርት ሚኒስቴር ዛሬ ትምህርት በከፊል እንዲጀመር ያደርጋል። ይሁን እንጂ ትምህርት በመደበኛ ሁኔታ በማስጀመሩ ዙሪያ ብዙ የሀሳብ ልዩነት አለ። አንዳንድ የከተማ መስተዳድሮች ትምህርትን ለማስጀመር ፈቃደኛ ይሆናሉ። አንዳንዶቹ ብዙዎች ደግሞ ይቃወማሉ። ትምህርት ቤቶችና መዋዕለ ሕጻናትን የመክፈቱ ሁኔታ እስከ ፋሲካ በዓል ድረስ የሚቆይ ይመስላል። ሰሜኑ የእስራኤል ክፍል ያለማቋረጥ ድሮንና ሮኬት የሚተኮስበት ነው። ትምህርት በኢንተርኔት ዙም አማካኝነት መሰጠቱ በዛ አካባቢ ይቀጥላል። መሀል ሀገርና ኢየሩሳሌም አካባቢም በተመሳሳይ ሁኔታ ከኢራን በሚተኮሱ ሚሳኤሎች በየጊዜው የአደጋ ማስጠንቀቂያ ደወል የሚሰማበት ነው። በእነዚህ አካባቢዎች ትምህርት ማስጀመር አልታሰበም። ይሁን እንጂ በሌሎች አንጻራዊ ሰላም አላቸው በተባሉት ቦታዎች ነው ትምህርት ለማስጀመር የታቀደው። ያም ሆኖ ትምህርትን በመደበኛ ሁኔታ በመክፈቱ ረገድ በብዙ የከተማ መስተዳድሮች ዘንድ አዎንታዊ ምላሽ ያላገኘ መሆኑን ማዕሪብም ሆነ የዲዮት አህሮኖት ጋዜጦች ዘግቧል። በኢራን ቁጥጥር ስር የሚገኘውን ብዙ የንግድና የነዳጅ ጫኝ መርከቦች የሚተላለፉበት የሆርሙዝ ባህር ወሽመጥ መዘጋት ጉዳይም እንደቀጠለ ነው። ኢራን የሆርሙዝን ወሽመጥ ከዘጋች በኋላ በነዳጅ ምርት ላይ የዋጋ ጭማሪ መከሰቱ ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የባህር ወሽመጡን ደህንነት ለመጠበቅ የጦር መርከብ ለመላክ አቅደው ነበር። ይሁን እንጂ ኢራናውያን በመርከቦች ላይ ይተኩሳሉ በሚል ስጋት ለጊዜው ታቅበዋል። በአካባቢው የንግድ መርከቦችን የሚያሳልፉ ሀገራት ከአሜሪካ ጋር ትብብር እንዲፈጥሩ ጥሪ አቅርበዋል። በሌላ በኩል ደግሞ ብሪታንያ ወደ ሆርሙዝ የባህር ወሽመጥ አካባቢ ሰላም ለመጠበቅና ጥቃት ተከላካይ ድሮኖችን ለመላክ እያሰበችበት መሆኑን ማዕሪብ ዘግቧል። የዲዮት አህሮኖት ጋዜጣም የሆርሙዝን ጉዳይ በዛሬ ዘገባው ተመልክቷል። ማዕሪብ ዛሬ ካቀረባቸው ዘገባዎች መካከል በዚህ በጦርነት ወቅትም የጥምር መንግስቱ በሕግና ፍትህ ዘርፍ ለውጥ ለማድረግ እየተንቀሳቀሰ ነው ብሏል። በተለይ ጥቅምት 7 ቀን 2023 ዓ.ም በሐማስና ተባባሪዎቹ የተፈጠረውን የሽብር ጥቃት የሚያጣራ ኮሚቴ በማዋቀሩ ዙሪያ በክኔሴት ውይይት እየተካሄደ ነው። ሀገሪቱ በጦርነት ላይ ያለች የጥምር መንግስቱ ሌላ ጦርነት በህብረተሰቡ ዘንድ በክኔሴት ለመክፈት እየተንቀሳቀሰ ነው። መንግስት ይህን እንቅስቃሴ ካላቆመ ክኔሴቱን እንዘጋለን በማለት የጥቅምት 7 መማክርት የተሰኘው አካል ለክኔሴት አፈ ጉባኤ ወቀሳ ያለበት ደብዳቤ መጻፉን ማዕሪብ በዛሬ ዘገባው ተመልክቷል። የኢዲዮት አህሮኖት ጋዜጣ በፊት ገጹ የዘገበው የሊባኖስ ጉዳይ በማለት ጥያቄ በማንሳት ሲሆን የእስራኤል መከላከያ ሰራዊት በሊባኖስ የሂዝቦላን ድርጅት ለመዋጋት ብዙ የምድር ጦር ለማስገባት እቅድ እንዳለው ተነግሯል። በሰሜን እዝ የሚያገለግሉ ተጠባባቂ ወታደሮች ሂዝቦላን የመዋጋቱ ዘመቻ እስከ ኦሪት የተሰጠበት ቀን ማለትም ሻብኦት በዓል ድረስ ሊቆይ ይችላል የሚል ግምት እንዳላቸው ጋዜጣው ዘግቦ፣ በሌላ በኩል የሚወጡ ዘገባዎች እንደሚጠቁሙት ደግሞ በሊባኖስ ያለውን ጦርነት ለማስቆም በቅርብ ቀናት ውስጥ በእስራኤልና ሊባኖስ መካከል ድርድር ሳይጀመር አይቀርም ብለዋል። ጎን ለጎን የኢራን ጦርነት ቀጥሏል። የሚሳኤል ተኩሱም እንዲሁ ሂዝቦላ ደግሞ ከሊባኖስ ሆኖ ድሮኖችንና ሮኬቶችን መተኮሱን እሱም አላቋረጠም በማለት ጋዜጣው ዘግቧል።
እስራኤል ከሊባኖስ ምንም ነገር አትፈልግም፣ እውቅናም አትፈልግም፣ ሰላም ሆነ ፍቅር አትፈልግም። ግን አንድ ወሳኝ ነገር ያስፈልጋታል። አንድም ሮኬት አሊያም ድሮን ከሊባኖስ ተተኩሶ ግዛቷን ጥሶ እንዲገባና የህዝቧን ደህንነት አደጋ ላይ እንዲጥል አትፈልግም። ይሁን እንጂ ይህን ለማድረግ ሊባኖስ አትችልም። ምክንያቱም ሊባኖስ የፈረንሳዩን ፕሬዚዳንት ኢማኑኤል ማክሮን ያቀረቡትን የሰላም ሀሳብ ለመተግበር አትችልም። በማክሮን ሀሳብ መሰረት የሂዝቦላ ድርጅት የጦር መሳሪያ ትጥቁን እንዲፈታ የሚል ነው። ይህን ጉዳይ ደግሞ የሊባኖስ መንግስት በቀላሉ ማድረግ የማይችል መሆኑን የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው ተመልክቷል። የኢዲዮት አህሮኖት ጋዜጣ ዛሬ ካቀረባቸው ዘገባዎች መካከል በ24 ዓመት ዕድሜ ክልል የሚገኝ ጽቢዶብ የሚባል የኢየሩሳሌም ከተማ ነዋሪ ወጣት ትዳር ከመሰረተ ወይም ከተዳረ ከአንድ ሳምንት በኋላ የ6 ዓመት ልጅን ደፍሯል ተብሎ ተጠርጥሮ በቁጥጥር ስር መዋሉን ነው። ተጠርጣሪው የቀረበበትን ውንጀላ ማመኑንና ሁኔታውን የበለጠ ለማወቅ በፖሊስ ምርመራው ቀጥሏል ብሏል ጋዜጣው። እንዲሁም የእስራት ጊዜው በ6 ቀናት ተራዝሟል። ግለሰቡ ተጠርጥሮ የተያዘው የ6 ዓመቷ ልጅ እናት ስለ ወሲባዊ ትንኮሳው ለፖሊስ በማመልከቷ ምክንያት መሆኑን የኢዲዮት አህሮኖት ጋዜጣ ዘግቧል። የአሬጽ ጋዜጣም የኢራንን ጦርነት ጉዳይ በሰፊው ዘግቧል። የእስራኤል መከላከያ ሰራዊት እንደሚገምተው ከሆነ የኢራን 70 ከመቶ የሚሆነው ሚሳኤል ማስወንጨፊያ መጎዳቱንና ባለፈው ዓመት ሰኔ ወር ከነበረው የ12 ቀናት ጦርነት በኋላ ኢራን በፍጥነት ብዙ የባሊስቲክ ሚሳኤል መስራቷን መቻሏን የእስራኤል መከላከያ ሰራዊት አስታውቋል። በሌላ በኩል እስራኤል የሚሳኤል መከላከያ መሳሪያ እጥረት አጋጥሟታል በሚል የአሜሪካ መገናኛ አውታሮች አስተላልፈው የነበረው ዘገባ ትክክል እንዳልሆነና እስራኤል የጸረ ሚሳኤል እጥረት እንደሌለባት ጦሩ አስታውቋል። ከኢራን ጋር ጦርነት ከመካሄዱ በፊት እስራኤል አስቀድማ መዘጋጀቷንም ጦሩ ጨምሮ ገልጿል። ሌላው ከኢራን ጋር የሚካሄደውን ጦርነት ምክንያት በማድረግ የሐማስ ድርጅት የጋዛን ግዛቱን ማጠናከሩና እስራኤል በኢራን ጉዳይ ትኩረት ስታደርግ አጋጣሚውን በመጠቀም በጋዛ በድርጅቱ ላይ ትችት የሚሰጡትን አካላት እያጠቃ እንደሆነ ሐሬጽ ዘግቧል። ሌላው ሐሬጽ የዘገበው የጣሊያኗ ጠቅላይ ሚኒስትር ጆርጂያ ማሎኒ የኢራን ጦርነት እስኪጀመር ድረስ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ጥሩ ግንኙነት ነበራቸው። በዶናልድ ትራምፕ ሁለተኛ የስልጣን ዘመን ባለፈው ዓመት ቃል መግባት ስነ ስርዓትም የተገኙት ብቸኛዋ የአውሮፓ ሀገር መሪ የጣሊያኗ ጠቅላይ ሚኒስትር ነበሩ። ይሁን እንጂ ከጦርነቱ በኋላ በጸጥታ ተመልክተዋል። የጣሊያን አብዛኛው ሕዝብ በኢራን ላይ የሚካሄደውን ጥቃት ይቃወማል። በጣሊያን በዚህ ወር ህዝበ ውሳኔ ስለሚካሄድ የሀገሪቱ ጠቅላይ ሚኒስትር የሀገራቸውን ጥቅም በማስቀደም በጦርነቱ ላለመካፈል መወሰናቸውንና በአሜሪካ ዘንድ በመልካም አለመታየቱን የሐሬጽ ጋዜጣ በዛሬ ዘገባው ተመልክቷል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል። ፕሮግራማችን ይቀጥላል። ቆይታችሁ አሁንም አብሮን እንዲሆን እንጋብዛለን። አባቴ ጀግናው 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 አባቴ ጀግናው 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 ለአገር ለነጻነት ሞቶ ያለፈው ከዘሬ መጣ ነው ዘር ያበቀለው ለአገር ለነጻነት መሞት መቀበር አትንገሩለኛ ታሪክ ይመስክር። የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባዎችን እናቀርባለን። ወቅታዊ ዘገባዎችን እንዲመለከትልን የጋበዝነው የቀድሞ ክኔሴት አባል አቶ ሽሎሞ ሞላ ነው። አቶ ሽሎሞ እንደምን አደርክ? እንዴት አደርክ? ደህና ነኝ። እንዴት ነው? ሰላም ነው? እናንተ አካባቢ ዛሬ አዳር እንዴት ነበር? ዛሬ ከሰሞኑን ከሰነበተው የተሻለ ይመስለኛል። አንዴ ወይም ሁለት ጊዜ ማስጠንቀቂያ ነበር፣ ግን እዚያ ውጭ ሰላም ነው። ጥሩ እናመሰግናለን ለወቅታዊ ዘገባው። የኢራን ጦርነት መዳረሻው ምን ይሆን? አሁን ቀጣይ 3 ሳምንታትም አለ የሚል ዘገባን እየተመለከትን ነው። እንዲሁም የጦሩ ቃል አቀባይ እንደዛ ነው፣ እንደውም እዛ በላይም ከሆነ ይቀጥላል ያሉበት ሁኔታ አለና እንዴት ትመለከተዋለህ? መጨረሻው ምንድን ነው የሚሆነው የሚለው ሁኔታ እኛ ማወቅ አሁን አስቀድሞ ማወቅ በጣም ከባድ ነው። ምክንያቱም ከመጀመሪያው በተለይ የአሜሪካ ፕሬዚደንት ትራምፕ እና ጠቅላይ ሚኒስትር ቢንያሚን ኔታንያሁ የጦርነቱን ዓላማ
እና ባቸው የት እንደሆነ ግልጽ አድርገው አልተናገሩም ለህዝብ። ማለትም በአንድ በኩል ያው የኢራንን መንግስታዊ ለውጥ እንዲሆን ለማድረግ ነው። በአንድ በኩል ደግሞ ኢራን የኒውክሌር ቦምብ ለመሸከም የምታደርገውን ጥረት በፊት እስራኤል የጀመረችውንና ትንሽ አሜሪካ ጭንቅፍ ያደረገችውን 12ቱን ቀን ጦርነት ከግማሽ ዓመት በፊት የነበረው እሱን ሙሉ በሙሉ ለማረጋገጥ ምክንያቱም እንደገና ከ12 ቀን ከተደበደቡ በኋላ መልሶ ለመስራት ወይም ደግሞ ስራቸው እንዲያገግም ጥረት ያደረጉ መሆኑን ያለ ማረጋገጥ ነው ተብሎ ነበር። ሶስተኛው ዓላማቸው ተምዘግዛጊ ሚሳኤሎች ወደኛ የሚተኮሱት አሁን አንተ ቀደም እንደጠየቀኝ ከኢራን የሚላኩት እንዴት አደራቸው እንዳልከኝ ያን አይነት መሳሪያ የሚገነቡት እዛው ሀገራቸው ነው። ያን ግብአቱንና ፋክተሪውን በሙሉ ማፍረስ ማውደም ሁለተኛ እንደገና መልሰው እንዳያገኙ ለማድረግ የሚሳኤሎችን ማለት ነው ያላቸውንም በሙሉ ማፍረስ። አራተኛ ደግሞ መፈንቅላዊ መንግስት እንዲሆን ህዝቡ ተነሳስቶ ይህ ያለው የአያቶላ አገዛዝ ወይም ደግሞ በዚህ 40 ዓመት በላይ ከ1979 ዓመተ ምህረት ጀምሮ ያለው አገዛዝ ሃይማኖታዊ ጭቆና የሚያደርግ የኢራንን ህዝብ አፍኖ የሚኖር አገዛዝ ስለሆነና ያን አገዛዝ ብቻ ሳይሆን ደግሞ የተለያዩ የቴሮሪስት ድርጅቶችን አካባቢው አቀነባብሮ አዘጋጅቶ በዓለም ላይ የሽብርን መንዛትና በተለይ ደግሞ እስራኤልን አጠፋል ብሎ እንደ ሂዝቦላ እንደ ሁቲዎች ከየመን ያሉት ሌሎችም ሱሪያ ውስጥ አደረጃጀቶችን አደራጀት ሐማስን በመደገፍ ጂሃድ እስላምን በማቋቋም እስራኤል ሀገር ፍልስጤማ ውስጥ ይሁሉ ዓላማቸው እስራኤልን ለመጉዳትና እስራኤልን ለማጥፋት ከዛም ያላቸውን የእስልምና ሺዓስምና ሃይማኖት በዓለም ለማሰራጨት ነበር ዓላማቸውና ይሄ መገሰስ አለበት መቀየር አለበት ነው። እና ይሄን እየታየ አይደለም የሚሉ አካላት አሉ። አሁን የመንግስት ወደ መጣለ ነው። ስለዚህ አሁን ብዙ መሪዎች ተገለዋል። ወታደራዊ ጉዳት እየደረሰባቸው ነው። የኒውክሌር ቦምብ ፕሮግራሙን ቦታዎች በሚስጥር ያላወቅናቸው ወንደታዎችም እየተደበደቡ ነው ያሉት። አሁን ኢራን በጣም ጽኑ ሀገር ናት። ኢራን የድሮ ሀገር ናት። ህዝቡ በጣም አዋቂ ህዝብ ነው። ህዝቡ የድሮ ህዝብ ነው። አገሪቱ በጣም ሰፊ ናት። እስራኤል ለምሳሌ 80 እጥፍ ነው እስራኤል እሷ እና የህዝቧ ብዛት ከ90 ሚሊዮን በላይ ነው። ስለዚህ ይሄ እንደዚህ አይነቱን ዓላማ በሁለት ሳምንት የጦርነት ውጊያ እስራኤልና አሜሪካ በሚያካሂዱት ይተገበራል ወይ የሚለው በጣም አጠራጣሪ ነው። በእርግጥ በእውነት ወታደራዊ ጉዳት እየደረሰባቸው ነው። ለምሳሌ አሜሪካኖች ሙሉ በሙሉ እንደሚሉት ከሆነ ማለት ነው እንግዲህ ያው እንደምንሰማው ነው ይሄድን ያየነው ነገር የለም ግን የባህር ኃይላቸውን አፍርሰናል ይላሉ። ወታደራዊ ኃይላቸው ፈርሷል ይላሉ። ወይማሽ ጎድተናል በጣም እንደገና እንዳያገግም አድርገን ብለዋል። የሚሳኤል ማምረቻ ቦታዎችንና ሚሳኤሎች ተደበቀበትንና የሚሳኤል ማስወንጨፊያቸውን በሙሉ 70%ን 60%ን ጎድተናል ይያሉ ነው። እስካሁን ድረስ ህዝቡም እንደተጠበቀው ተነስቶ አሻፈረን ብሎ በሰኔ ወርም እኮ በነበረው ጦርነት ባለፈው አመት ብዙ እርምጃ ተወስዷል ተብሎ ነበር። እዛ በኋላ ነው ከ8 ወራት በኋላ እንደገና ሌላ ጦርነት የተጀመረውና አሁን እንደው የታቀደው ነገር አሁን እንዳልከው የፊተኛውና ያሁኑን ማስተያየት በጣም ከባድ ነው። ምክንያቱም የፊተኛው ዓላማ አንድ ዓላማ ነው ነበር።
አንዱ ዓላማ ምንድነው የኒውክሌር ቦምብ ፕሮግራሞችን ወደ ኋላ ለመመለስ ነው። ማለትም ኢራን የኡራኒየም የሚባል ወይም የኒውክሌር ቦምብ ወይም ደግሞ ለመሸከም ወይም ደግሞ ትንሽ ወራቶች ቀርቷት ነበር እና ያንን ወደ ኋላ በርግጥ እንዲዘገይ ተደርጓል። ያኔ የነበረው ዓላማና አሁን ያለው የጦርነት ዓላማ የተለያዩ ናቸው። ስለዚህ አሁንም ቢሆን ትራምፕ ወሳኙ ትራምፕ ናቸው። ጠቅላይ ሚኒስትር ናታንያሁ አይደሉም። ትራምፕ ከፈለጉ አሁን የናንተ ስልክ እያወራን አሁን ነገ ይቆም ብለው ሊያቆምም ይችላሉ። የሰውየው ውሳኔ የማይጠበቅ ውሳኔ የሚወስን ሰው ነው። ስትራቴጂ ያለው መስሎ አይታይም። ኢሞሽናል የሚወስን ሰውዬ ነውና ለኛ ለእስራኤል በተቻለ መጠን ጦርነቱ 2 ሳምንት 3 ሳምንት 1 ወር ቢቀጥል አሁን በሚደረገው አይነት ወታደራዊ ዘመቻና የሚደረገው ድብደባ ወይም ቅጥቀጣ ወታደራዊ ዓላማዎችንና የዚህን የአገዛዙን ስትራቴጂካዊ ዓላማዎችን እስከተመቱ ድረስ እስከተደከመ ድረስ ምናልባት መጨረሻ ላይ ህዝቡ ራሱ ተነስቶ መንግስቱን ቀይሮ ልክ ሱሪያ እንደሆነው ማለት ነው ወይም ደግሞ ኢራቅ ላይ እንደሆነው ወይም ደግሞ ሊቢያ ላይ እንደሆነው ሊሆን ይችላል። ማወቅ አይቻልም። ግን ህዝቡ በተለይ ድጋፍ ህዝብ አገዛዙን የሚቃወመው የራሱ የኢራን ህዝብ ተነስቶ መፈንቅለ መንግስት እንዲያደርግ መመቻቸት አለባት። ያን እንዲመቻች ደግሞ አብዮት ጋርድ አለ፣ ፖሊስ አለ፣ አገዛዙ አለ፣ የሃይማኖታዊ ጨቋኙ ክፍል አለ። ያ በዳከም አለበትና ህዝቡ ትክክለኛ ሆኖ መንግስት መቀየሩን እስካላረጋገጠ ተመልሶ ሰላማዊ ሰልፍ አድርጎ ይወጣም ብያላስብም። ምክንያቱም ባለፈው ከ2 ወር በፊት ነው 3 ወር ሊሆን ነው እንግዲህ ህዝቡ ሰላማዊ ሰልፍ ወጥቶ በ3-4 ቀኖች በሳምንት ውስጥ ከ35,000 በላይ ዜጋን ነው ራሱ የቀጠቀጠና ዜጉን የገደላቸው። ሆስፒታል እንኳን ቆስለው የገቡትን ሁሉ እያወጡ ነው የገደሏቸውና በጣም አረመኔ መንግስት ነው። ስለዚህ እዚህ ላይ ዳላው ደግሞ ጊዜ ይወስዳል። ያው እንግዲህ ከ47 ዓመታት ያክልን የተዘጋጀ አስተዳደር ለመገርሰስ እንዳልከው በ2-3 ሳምንት ውስጥ የሚሆን ነገር አይደለምና በትክክል ነው። ግን እዚህ ላይ ምን አለ መሰለህ ይህን ጦርነት በተመለከተ ደግሞ አሜሪካ ወዳጆቿንና ሌሎች አገሮች አብረው ወደ ጦርነቱ ተሳታፊ እንዲሆኑ ምንም ያደረጉት ነገር የለም። ለምሳሌ እንግሊዝ፣ ፈረንሳይ፣ ሌሎችም ሀገሮች ዓለም አቀፋዊ ድጋፍ እንዲያገኝ ብለው ምንም አላደረጉት። ዝም ብለው ከናታንያሁ ጋር በመነጋገር ነው ወደ ጦርነቱ የገቡትና ያለሙ ማህበረሰብ ደግሞ ወደ ጦርነቱ አለመሳተፉ የጦርነቱን ሌጂቲሚሲ ወይም ጦርነቱ ትክክል ነው ወደተኛ ጦርነት ነው የሚለውን በዓለም አቀፍ ደረጃ ብዙ እየታየ አይደለም። ያ ብቻ ሳይሆን እንደውም ዶናልድ ትራምፕ ሀገራቸው እንኳን ለኮንግረሱ ወይም ደግሞ ለሴናተሩ አስፈቅደው ወይም ሪፖርት አድርገው አይደለም ያቀረቡት። ዝም ብለው በራሳቸው እና ጠቅላይ ሚኒስትር ናታንያሁ ጋር በመነጋገር ብድግ ብለው የጀመሩት ጦርነት ነው እና ይሄ ደግሞ ተጽዕኖ አለው። በተለይ በዓለም አቀፍ ኢኮኖሚ ላይ እንደሚታወቀው ኢራን በዓለም የ25% የቤንዚን ግብአት አቅራቢ ሀገር ነች እና ያ ለምሳሌ በሚቋረጥበት ጊዜ ለምሳሌ ከዚህ ከ25% ኤክስፖርት ኢራን ከምታደርገው 70% እና 80% የሚሆነው 80% የሚሆነው ዘይት ነዳጅ ቻይና ነው የምትገዛቸው። ያ ለምሳሌ ለቻይና ኢኮኖሚ ላይ በጣም ትልቅ ተጽዕኖ ሊፈጥር ይችላል። ስለዚህ አሁን ቻይናዎች ጫና እያደረጉ ነው ጦርነቱ እንዲቆም ማለት ነው። ያ ብቻ ሳይሆን ሁርሙዝ የሚባል ቦታ አለ የባህር ሰላጤ አካባቢ። ያነው ሁርሙዝ ለምሳሌ በጣም ብዙ የቤንዚን የጫኑ አገሮች የሚያልፉበት መስመር ነው።
ከሳውዲ አረቢያ ከተለያዩ የገልፍ ስቴትስ የምንላቸው አሁን ኢራኖች ራሳቸው እየደበድቧቸው ያሉ እነዚህ ሀገሮች በጣም በቤንዚን አምራች ሀገሮች እንደ ሳውዲ አይነት ለምሳሌ በዚህ አልፈው እንዳይሄዱ ይከለከላሉ። ስለዚህ በዓለም አቀፍ ደረጃ ደግሞ ነዳጅ ከጨመረ የኢኮኖሚ ኬዎስ ያመጣል። ይሄ አሁን ትልቅ ፍራቻ አለ። ስለዚህ የጦርነቱ ምንድነው መጨረሻው ዓላማ የሚለውን ማወቅ አንችልም። እኔ ባለፈው የኛ የመንግስት ሪፖርተሮች ጋዜጠኞች እንዲሁም ለምሳሌ ሂዝቦላን ከጥቅም ውጭ አድርገነዋል፣ አዳክመነዋል፣ ጨርሰነዋል፣ ተመልሶ ወደ በቃ እንዳይመለስ አድርገነዋል ያል ብዙ ዛቻና ጉራ ስንነዛ ነበር። ግን አሁን በዚህ ጦርነት ያየነው እንደገና ሂዝቦላ እንደገና ራሱን አደራጅቶ ያለውን ጥንካሬ እያሳየና ህዝባችን የሰሜኑን አካባቢ እስከ ተላቪቭ ድረስ ተመዘግዛጊ መሳሪያዎችን እየተኮሰ ነው ያለው። እዚህ እንኳን ጎረቤት ያለው ማለት ነው። አዎ በዚሁ ወደ አንዳንዴ ትንሽ ብዙ ዛቻ የምንነዛውና አሸናፍን ፈጀናቸው ጨረስናቸው የሚለውን ከመናገር መቆጠቡ ጥሩ ነው ብዬ አስባለሁ። አሁንም ወደዚህ ወደ ሰሜኑ እንምጣና እንግዲህ 400,000 በላይ 450,000 የሚሆኑ ተጠባባቂ ወታደሮችን ለማዝመት እንደታቀደ በሊባኖስ ያለውን ዘመቻ ለማስፋትም እግረኛ ጦርን በብዛት ለማስገባት እንደታቀደ ተገልጿልና ይሄስ እንዴት ነው? ይሄ አዋጭ ይሆናል ወይ በአሁኑ ሰዓት ለእስራኤል? በአንድ በኩል ኢራኖች አላማቸው እየተሳካላቸው ነው ማለት ይቻላል። አላማቸው ምንድነው? በእነሱ ላይ ዘመቻ በሚደረግበት ጊዜ የእስራኤልን ወታደር በሁለት አቅጣጫ እንዲዋጋ ለማድረግ ነው፣ ቢዚ ለማድረግ። አሁን ማለት እነሱ ላይኛው ወታደሮች አሁን ኢራንን እየደበደቡ በአንድ በኩል ደግሞ ሂዝቦላን ደግሞ ለመደብደብ እየተሞከረ ነው እና አንዲት ሀገር በሁለት አቅጣጫ በጦርነት በሚከፍትበት ጊዜና እንደውም በተለይ ከዚህ አንስቶ ኢራን ሄዶ ድብደባ ማድረጉ ካለውም የቦታ ርቀት የተነሳ ሎጂስቲክሊ ወይም የጦርነት የማቅረብ ግብአቶቹና ስርዓቱ በጣም ውስብስብ ነው እና ያን በአንድ በኩል ወታደር አውሮፕላን አብራሪዎቻችን እንዳይጎዱ ወታደራዊ ውሳኔው በደንብ ትክክለኛ የሆነ እንዲሆን ማድረግ ሲሆን፣ በዚህ በኩል ደግሞ ሂዝቦላ ከደንበራችን አጠገብ ያለ ጠላት በእርግጥ ተደብድቧል ማለት ነው፣ ተቀጥቅጧል። ብዙ ግን ሙሉ በሙሉ ያለውን የያዘውን የጦር መሳሪያ ተቀምቷል አልተቀማም። የሊባኖስ መንግስትና ባለፈው በተወሰነው ውሳኔ መሰረት የጦር መሳሪያውን እንዲፈታ መደረግ ተባለበት ተብሎ ወይ ፍንክች ምንም የተደረገ ነገር የለም። የሊባኖስ መንግስት ይናገራል፣ ግን እየተገበሩ አይደለም፣ አቅምም የለውም ያን ለመተግበር። እንዲያውም እንደዛ ተደብድቦት መልሰው ራሳቸው ኢራኖች በቢሊየን የሚቆጠሩ ገንዘቦችን ሰጥተው መልሶ እንዲያገግሙሉ አድርገውታል። በእርግጥ እስራኤል ሂዝቦላን ከመደብደብ አልተቆጠበችም። ስምምነቱ በተደረገው መሰረት ሐማስ እየተገበረው ስላልነበረ ማለት ነው። ግን ቢሆንም እስካሁንም ቢሆን የሂዝቦላ እጣ ፈንታ እንደኔው እይታ መሆን ማለት ነው ሂዝቦላ የጦር መሳሪያው እስካልፈታና ሂዝቦላ የሚባለው አደረጃጀት እስካልጠፋ ድረስ ምን ጊዜም ለእስራኤል አደጋ ነው እና አሁን ያለንበት ሁኔታ ይሄ የተከፈተው መስኮት አለ ማለትም ሂዝቦላን አሁን ለመቀጥቀጥ ለመደብደብ ያለውን የጦር መሳሪያውን ሁሉ በሙሉ ለማውደምና ድርጅቱ እንዲፈርስ ለማድረግ የሚለው ቻንስ አለና ይህችን ቻንስ ምናልባት የኛ መንግስት ለማረጋገጥ የሚደረግ ሙከራ መስሎ ይታየኛል። ሙሉ በሙሉ ይሰራል ወይስ አይሰራም የሚለው ቆይተን የምናየው ነው። ግን ለጊዜው የሊባኖስ መንግስትም እነሱም ራሳቸው ሂዝቦላዎችም ከእስራኤል ጋር ድርድር እናድርግ እያሉ ነው።
ከነሱ ጋር ይፈታል ወይ ነው ትጥቁን ይፈታል ወይ ነው? አሁን የፈረንሳዩ ፕሬዝዳንትም ያቀረቡት የሰላም ሀሳብ እንዳለ ይነገራል። በተለይ ሂዝቦላ የጦር መሳሪያ ትጥቁን እንዲፈታ እና ይህስ በቀላሉ ይቀበለዋል ወይ ነው የሚለው ትልቁ ጥያቄ። የፈረንሳይ መንግስት የሚለውን ይዞ ተነስቶ ስምምነት እናደርግ ማለት ራስን ማታለል ነው። ምክንያቱም ሐማስን ማለት ሂዝቦላ ጋር ብዙ ሙከራዎች አሉ። የተደረጉ ድንጆች ነበሩ። የተደረጁ ማስታረቂያ ሀሳቦች ሁሉ ነበረ። ይህ ድርጅት በጭራሽ የተጣለበትን ወይም ኃላፊነት የወሰዳቸው ነገሮች የሚተገብር አደረጃጀት አይደለም። ምክንያቱም ገዢዎቹ ኢራኖች ናቸው፣ አዛዦቹ ኢራኖች ናቸው። የሂዝቦላ መንግስት ወይም ሂዝቦላ ራሱ ሊባኖስ ነው እሺ ብሎ ሊስማማ ይችል ይሆናል። ግን በበነገታው መጥተው ኢራኖች እኛ እኮ ነው ያደረጀናቸው፣ በእኛ ላይ እኮ ነው ያላችሁ፣ ገንዘባችን የሰጠናችሁ፣ እኛ አዛዦቻችሁ እኛ ነን፣ አዋጊዎቻችሁ እኛ ነን እና እኛ የምንለውን ነው የምታደርጉ እስካሉ እንደዛ ነው አደረጃጀታቸው። እነሱ የራሳቸው የሂዝቦላ መሪዎች እነ ናኢም ካሰም ወይም በፊት ደግሞ ናስራላ እነሱ ብቻ የሚወስኑት ውሳኔ አይደለም እና ለዛ ነው የኢራኖች ለምሳሌ ፖለቲካዊ መዳከምና የፖለቲካው ኪሳራ ወይም ፖለቲካ ለውጥ ቢደረግ ሂዝቦላ ይጠፋል። ጥሩ አጋጣሚ ይፈጥራል። በጣም ነው የምናመሰግነው አቶ ሽሎሞ። መልካም ቀን እንመኝልሃለን። መልካም ቀን። ሰላም ሁኑ። ቻው። ጸጥታ የሰላምና የጥሩ ጊዜ ይሆናል። አሜን አሜን። በጣም እናመሰግናለን። ቻው ቻው።